ሰላም የዩቲዩብ ቤተሰቦቼ እንደምናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ እጅግ በጣም ጣት የሚያስቆረጥም የምስር ጥብስ ይዤላችሁ መጥቻለሁኝ። በጾም ጊዜ የምትጠቀሙት ነው። በፍስክም ጊዜ መጠቀም ይቻላል፣ እንዲሁም መብላት ይቻላል። ካልሆነም ደግሞ ከተለያየ ነገር ጋር አንድ ላይ በማድረግ መመገብ ይቻላል። እጅግ በጣም ጣት የሚያስቆረጥም የምስር ጥብስ ነው ይዤላችሁ የመጣሁት። ስለዚህ እናንተም ሁላችሁም ይሄንን በጣም ቀላል ነው፣ ትንሽ ጊዜ ይፈልጋል፣ ግን በቀላሉ ማዘጋጀት ትችላላችሁ። አሁን እንደምታዩት እኔ ምስር ነው ያዘጋጀሁት። አጋጣሚ የተለያየ ከለር ምስር ስለነበረ ነው እንጂ አንድ አይነቱን መጠቀም ትችላላችሁ። ይሄንን ምስር ካዘጋጀው በኋላ በጎድጓዳ ሳህን ውሃ ጨመርኩበት። ከዛ ይሄንን የማደርገው እንዲርስ ነው። ስለዚህ ለ10-15 ደቂቃ እንዲሁ ቀዝቃዛ ውሃ ነው ያደረኩት፣ ተዘፍዝፎ እንዲቀመጥ አደረኩት ማለት ነው። ከዛ በኋላ ከ15 ደቂቃ በኋላ በደንብ አጥቤ ይኸው በወንፊት እንደምታዩት በደንብ አለቅልቄዋለሁኝ። በደንብ ከነጻልኝ በኋላ ምንድነው ያደረኩት? በጁስ መፍጫ ፈጨሁት ማለት ነው። አሁን በጁስ መፍጫ በምትፈጩበት ሰዓት ፍላጎት ካላችሁ ቅመማ ቅመሞችን አብራችሁ መጨመር ትችላላችሁ። እኔ ግን እንዲሁ ነው የፈጨሁት፣ ምክንያቱም በምናዘጋጅበት ጊዜ የሚያስፈልገንን ግብአቶች ስለምንጠቀም ማለት ነው። አሁን እንደዚህ ተፈጭቷል። ከዛ የተፈጨውን ምስር እንግዲህ ወደ መጥበሻ ገለብጠዋለሁ። እዚጋ መጠንቀቅ ያለባችሁ ነገር መጥበሻችሁ ማይዝ መሆን አለበት፣ አለበለዚያ በጣም አስቸጋሪ ነው። ይሄ ምስሩ ሊጣበቅ ስለሚችል ከመጥበሻው ጋር የማያጣብቅ መጥበሻ ብታዘጋጁ በጣም ቆንጆ ነው። ልክ እንደሱ በመጥበሻው ላይ በደንብ እናበስለዋለን ማለት ነው። ከዛ የሆነ ያዝ ነገር ወፈር ወደ ማለት ነገር ሲደርስ ከመጥበሻው ላይ ማውጣት አለብን ማለት ነው። አሁን ልክ እንደዚህ ቪዲዮ ላይ በምታዩት መሰረት ታበስሉታላችሁ። እሳቱ በጣም ሳይበዛባችሁ እንዳያርባችሁ እጃችሁ ማረፍ የለበትም። ልክ እንደምታዩት ወፈር ብሎልኛል። ስለዚህ ይሄንን ወደ ሌላ እቃ ገለብጠዋለሁ ማለት ነው። ይህንን በምታበስሉ ሰዓት እንግዲህ እንዳያችሁ እጄ ምንም እረፍት አልሰጠሁትም። ኢቨን የማያጣብቅም መጥበሻ ባይሆንም ከስር የመያዝ ነገር አለ፣ ግን አላረረም። የማረር ነገር የለም። አንደኛ ነገር የተጠቀምኩት እሳት በጣም ከባድ እሳት አይደለም፣ መካከለኛ ሙቀት ላይ አድርጌ ነው እንትን ያበሰልኩት ማለት ነው። ስለዚህ ምስራችን በዚህ መልኩ በስሏል። አሁን ጠፍጣፋ ትሪም ሊሆን ይችላል፣ እሱን መጠቀም እንችላለን። ወደ ትሪ መገልበጥ። ከዛ በኋላ ትሪው ላይ ከገለበጥ ነው በኋላ እንጠፈጥፈውና ወደ ፍሪጅ እንደዚህ ልክ አሁን እንደምታዩት ጥፍጥፍ አድርገን ፍሪጅ ውስጥ እናስቀምጠዋለን ማለት ነው። ፍሪጅ ውስጥ በጣም ቀዝቃዛ ፍሪጅ ውስጥ ነው ያስቀመጥኩት በደንብ እንዲቀዘቅዝ። እኔ ጠዋት ላይ ያስገብቼው ወደ ማታ አካባቢ ነው እንትን ያልኩት። ማሳደርም ትችላላችሁ፣ በሌላ ቀን መስራት ትችላላችሁ። ከዛ በኋላ ስለቀዘቀዘልኝ በጣም ልክ እንደዚህ እንደምታዩት በቢላ ቆራረጠዋለሁ፣ ልክ የቺፕስ አይነት ማለት ነው። እንደሱ አድርጌ እከታትፈዋለሁ። ስንከትፈው በጣም ጥንቃቄ ማድረግ አለብን። አንዳንዴ እንትን ያው ምስር የሚያጣብቅ ነገር ባህሪ ስለሌለው የመፈረካከስ አይነት ነገር ሊኖር ስለሚችል፣ ስለዚህ ልክ እንደዚህ በጥንቃቄ እንከትፈዋለን። ከዛ በኋላ ወደ መጥበሻ በመገልበጥ እንደሚከተለው ምስራችንን እንጠብሳለን። መጥበሻችንን መጀመሪያ እናግልና ዘይት እንጨምራለን። ዘይት እንደ ፍላጎታችሁ ነው። እኔ መጠነኛ ብዙም ቅባት መጠቀም ስለማልፈልግ በመጠኑ የተወሰነ ዘይት ጨምሬ አበስለዋለሁ ማለት ነው። እዚህ ጋር በጣም እጅ ከበዛበት እንትን ሊል ይችላል ማለት መፈረካከስ ነገር ይኖራል። እንደሱ እንዳይሆን በጣም በጥንቃቄ ነው ማብሰል ያለብን። እያበሰልን ምን እንጨምራለን? ነጭ ሽንኩርት ጨምሬ ያለሁኝ አሁን
እና ደግሞ ለከለሩ እና ጣዕሙን ይሄ ጨዋማ ጣዕም እንዲኖረው እና ብራውን ከለር እንዲኖርልን የሶያ ሶስን ጨምሬያለሁ ማለት ነው። ሶያ ሶስ ከሌላችሁ ምንም እንትን አይደለም፣ በፈለጋችሁ በርበሬ መጨመር ትችላላችሁ። ግን ሶያ ሶስ የሆነ ብራውን ከለር ይሰጠዋል። ስለዚህ ነጭ ሽንኩርት ጨመርኩኝ፣ ሶያ ሶስ ጨመርኩኝና ቲማቲም የተወሰነ ጨመርኩ። ልክ ጥብስን ሌላው ኖርማል ጥብስ እንደምንጠብሰው አሁን በጣም እየበሰለ ስለሆነ ሽንኩርት በቀጫጭን የከተፍኩትን ሽንኩርት ጨመርኩኝ። ከዛ ደግሞ ቃሪያ፣ የሚያቃጥል ቃሪያ ጨምሬያለሁ። አሁን ወደ መውጫው አካባቢ ስለሆነ እየበሰለልን ስለሆነ እንደምታዩት ሮዝመሪን ቅጠል በደንብ ጨምሬያለሁ። የሮዝመሪን ቅጠሉ አሁን ሽታውን ልነግራችሁ አልችልም። በጣም ቆንጆ ሽታ ነው ያለው። በጣም ከሚነግራችሁ በላይ በጣም ጣፋጭ ነው። ምግቡን ከዚህ በፊት ሰርቼው አውቃለሁኝ። አሁንም ደግሞ ድጋሚ እየሰራሁት ነው ለእናንተ ለማሳየት። ስለዚህ ሮዝመሪን በጣም ወሳኝ ነው። እሱን ጨምሬያለሁ። እንደምታዩት በጣም ቆንጆ ሆኖ በስሎልኛል። ብዙ የምታማስሉት ከሆነ ይፈረካከሳል። ያው ለውበት ነው እንጂ እንዲሁ በስሎ ይወጣል። ምንም እንትን አይደለም። ግን እንዲህ ለውበት እንደ ጥብስ ስናዘጋጀው ብዙ ሳይፈርስ ቢሆን ደስ ስለሚል ነው። ይኸውን ሳህኔን አዘጋጅቼ ወደ ሳህኔ ገልብጬዋለሁ። እንደምታዩት የምስር ጥብሴ ቆንጆ ሆኖ በስሎ ተዘጋጅቷል። ስለዚህ እዚህ ጋር በማንኪያም እንደ ማንኛውም አይነት ምግብ በማንኪያ መመገብ እንችላለን። ካልሆነ ደግሞ እንጀራ አቅርበን በእንጀራ ስንበላው እጅግ በጣም በቃ ከምነግራችሁ በላይ እጅግ በጣም ቆንጆ የምስር ጥብስ ነው የእውነት። እኔ እዚህ ጋር የጾም ቀን ስለሆነ ቅቤ አልጨመርኩም። ቅቤ መጨመር ትችላላችሁ። የፍስክ ቀንም ከሆነ ራሱን አዘጋጅቶ ቅቤ ጣል ቢደረግበት ይበልጥ ደግሞ ያው ቃናውን ያጣፍጠዋል ማለት ነው። በዚህ መልኩ እያዘጋጃችሁ እንድትመገቡ ጋብዛለሁ። መልካም ጊዜ